ሰላም ጤና ይስጥልን ተመልካቾቻችን ዘወትር በዚህ ሰዓት ወደ እናንተ የምናደርሰው ሳምንታዊው የሰንኮፍ ፕሮግራማችን እንሆ ተጀምሯል። በዛሬው የሰንኮፍ ፕሮግራማችን ልናነሳ ይወደድነው ሚዛን በግለሰብ ደረጃ ተነስቶ እስከ ማህበረሰብ ከማህበረሰብ ተነስቶ ደግሞ አገርን ሆና በሁሉም ጉዳዮች የተሳኩላት እንደዚሁም ደግሞ ከትውልድ ትውልድ ታሪኳን ጠብቃ እንድትጓዝ የሚያደርጓት ጉዳዮች ሚዛን በሚለው ጉዳይ ውስጥ የሚያልፉ እንደሆኑ ይነሳል። በዛሬው የሰንኮፍ ፕሮግራማችን የግለሰብ ሚዛን እስከ ሀገር ድረስ ሲደርስ ምን መልክ አለው ለሚል ሐሳቦችን እናነሳለን። ለዚህ ሐሳባችን ደግሞ ሐሳባቸውን ያካፍሉናል ብለን እንግዳ ጋብዘናል። እንግዳችን የመጀመሪያ ዲግሪያቸውን ከአዲስ አበባ ዩኒቨርሲቲ ሰርተዋል። ሁለተኛ ዲግሪያቸውን በእንግሊዝ ሀገር አድርገዋል። እንደዚሁም ደግሞ በአሁኑ ሰዓት ላለፉት 25 ዓመታት በማማከር ላይ እየሰሩ ይገኛሉ። እንግዳችን አቶ ሮቤል ናቸው። አቶ ሮቤል ከኛ ጋር ስለሆኑ ስለመጡ እናመሰግናለን። በጣም እኔም እንግዳ አርጋችሁ ስለጋበዛችሁኝ በጣም ነው ማመሰግነው። ከልብ እናመሰግናለን። የማህበረሰብ ሚዛን ብለን ስንል ከግለሰብ የሚነሳ እንደሆነ እናምናለን። አንተ ደግሞ በአብዛኛው ላለፉት 25 ዓመታት በሚባል ደረጃ ማህበረሰብን ሊያንጹ የሚችሉ ጉዳዮችን በተለያየ መስክ ስልጠናውንም ማማከሩ ላይም ነው ያሳለፍከውና ለዚህ ሐሳባችን ትመጥናለህ፣ ደግሞ ሐሳብህን ለኛም ታካፍለናለህ ብለህ እዚህ ስለተገኘ ከልብ አመሰግናለሁ። በድጋሚ አመሰግናለሁ። እግዚአብሔር ያክብርልኝ። አመሰግናለሁ። እንደመነሻ የሚሆነን ቀደም ብዬ እንዳነሳሁት የግለሰብ ሚዛን መጠበቅ ለማህበረሰብ ሚዛን መጠበቅ፣ የማህበረሰብ ሚዛን መጠበቅ ደግሞ ለሀገር ሚዛን መጠበቅ ወሳኝ እንደሆነ ይነሳል። የብዙ ጉዳዮቻችን ብልሽት የሚጀምሩት ሚዛንን ከመሳት ነው ተብሎ ሊነሱ ይችላሉ። በግለሰብ ደረጃ በሰው ደረጃ ብቻ ሳይሆን ተፈጥሮም እንኳን ሚዛኗን ልትስት የምትችለው በሰው በራሱ እንደሆነና የተፈጥሮ ሚዛን እንኳን ሊዛባ እንደሚችል በተለያየ ጊዜያት ያስተናገድናቸው በአገራችንም በዓለም አቀፍ ደረጃም የገጠሙ ፈተናዎች ከዚህ ሚዛን መሳት ጋር ሊያያዙ እንደሚችሉ እናውቃለን። እንደ መናሻ እንዲሆነን ሁለንተናዊ ሚዛን ወይም ደግሞ ሆሊስቲክ ባላንስ እንደ ማህበረሰብ በግለሰብ አስተሳሰብ እንደዚሁም ደግሞ ከፍ ሲል በማህበረሰብ እሴቶች እንዲሁም በሀገር መዋቅር ውስጥ ምንን ይወክላል ብለን ልናስቀምጥ እንችላለን ከሚለው አብይ ጥያቄ እንጀምር። በጣም ኢንተረስቲንግ ቶፒክ ነው፣ ደስ የሚል ነው። ለሀገራችን የሚያስፈልግ ወቅታዊ ዲስከሽን ስላነሳሽ በጣም ነው የማመሰግነው ፍርዬ። የባላንስ ጉዳይ ካልሹ ከኢንዲቪጁዋል ጀምርና እስከ ሀገር ከሀገርም አልፎ ደግሞ ያው ግሎባል ሲቲዝን እየሆንን ስለመጣን በቴክኖሎጂው ምክንያት ሁሉንም አቀፍ የሆነ መነሳት የሚገባው ጉዳይ ነው። በግለሰብ ደረጃ ካየሽው የሚገርምሽ ሰው ልክ ሲቆም ነው ወይም መራመድ ሲጀምር ነው ሁለቱም ጭንቅላቱ እየሰራ ባላንስ አድርጎት መቀጠል የሚችለው። ስለዚህ ከመቆም ጋር ይገናኛል ማለት ነው። ሰው ሚዛኑን ከሳተ እየቆመ እየተራመደ እየሄደ አይደለም ማለት ነው። ስለዚህ በግለሰብ ደረጃም ስታስቢው እኔ ወደ 6 ደረጃዎች ያስቀምጣለሁ። የዛ ድምር ውጤት ነው ቤተሰብን፣ ሀገርን እየገነባ መሄድ የሚችለው ብዬ አስባለሁ። እና የመንፈሳዊ ጥንካሬ፣ የአካላዊ ብቃት፣ አእምሯዊ እድገት፣ ለማህበረሰብ የምትሰጫቸው ነገሮች ለኤንቫይሮንመንት፣ ለማህበረሰብ፣ ለአካባቢ የምትሰጫቸው ነገሮች፣ የስሜት ብስለት እና ደግሞ የኢኮኖሚ እድገት፣ እነዚህ 6ቱ ነገሮች ላይ በግለሰብም እስከ ሀገር ደረጃ ሚዛናቸውን ጠብቀው ሊያሳድጉ የሚችሉ ሁለንታዊ ነገሮች ናቸው። አንድ ህብረተሰብ ወይም ሀገር ጠንካራ መሰረት እንዲኖረው የዜጎች ውስጣዊ በተለይ ደግሞ አእምሯዊና ስሜታዊ ጉዳዮች ሊነሱ ይችላሉ። እነዚህ ሚዛንን ለመጠበቅ ምን ያክል ወሳኝ ናቸው ብለን ልናነሳ እንችላለን? እንደ ሀገር ብትወስጂን ኢትዮጵያ የሃይማኖት ሀገር ነች። ብዙ ሃይማኖቶች አሉ። 95% አካባቢ የሚሆነው የኢትዮጵያ ፖፑሌሽን የሆነ ሃይማኖት ዲኖሚኔሽን ውስጥ አለ። ግን ስፒሪቹዋሊቲ የሚለው ኤሌመንት ኢዝ ቬሪ ኢምፖርታንት። ስፒሪቹዋሊቲ ስትይ አንድ ሃይማኖት ያለው ሰው የሌላውን ሃይማኖት የመረዳት ሃይማኖቱ የሚያዛቸውን ቫልዩዎች የመተግበር ጉዳይ፣ ሰውም ሳያይሽ ፈጣሪም ፈርቼ መሄድ ይችላል የሚለው እድገት ከመጣ ሚዛኑን ጠበቀ ማለት ነው። ስለዚህ ሰው ሳያየኝ ወይ የሆነ ጾም ሲሆን ሳይሆን ወይ የሆነ ወቅትን እየጠበኩ የተለያየ አይነት ባህሪ የማሳይ ከሆነ ሚዛኔን እየጠበኩ አይደለም። ስለዚህ የስፒሪቹዋል እድገት፣ የመንፈሳዊ እድገት በመጾም፣ በመጸለይ፣ በመጠየቅ፣ በመስጠት፣ በማመስገን የሚመጡ ፕራክቲስ የምታደርጊያቸው ወይም አንድ ኢንቲቲን በመፍራት ፈሪሃ አላህ፣ ፈሪሃ እግዚአብሔር፣ ፈሪሃ ብሎ የምናስቀምጣቸው ነገሮች ስፒሪቹዋል ፊትነስን ያመጣል። ሰውነታችንን ደግሞ መጠበቅ አለብን። ከስኳር ጋር የሚገናኙ ከደም ብዛት ጋራ ወይም ስትረስ ወይም ስትሮክ
ኢሹ መሆን የለበትም ብዬ አምናለሁ። ሶ ሳምሃው ሶሻል ፋብሪካችን ላይ የሆነ ነገር ሉዝ ያደረግነው ነገር አለ ማለት ነው። ሶ ፊዚካል ፊትነስሽን ስጠብቂ ሁለንታዊ ማንነትን ጠብቂያለሽ ማለት ነው። ግን ደግሞ በእውቀት ማደግ አለብሽ፣ በአስተሳሰብ ማደግ አለብሽ፣ በአመለካከት ማደግ አለብሽ። ሰው የልቦና ውቅሩ ማይንድ ሴቱ መቀየር አለበት። ይሄ በመማር በማወቅ በማንበብ የምንወስዳቸውን ነገሮች በመምረጥ ከግለሰብ ጀምሮ እስከ ቤተሰብ እስከ ሀገር ሁለንተና እድገት ማምጣት አለበት። እንዳልኩሽ ቀድም ደግሞ አንቺ ሲተርፍሽ የተሰጠሽን ነገር ገንዘብ መሆን የለበትም። ስማይልሽን መስጠት፣ ልብስ ከሆነ ልብስ፣ ደም መስጠት፣ በመስጠት ውስጥ ነው ሰው የሌላውን ሰው ማንነት መጠበቅ የሚችለው እንዳለውም የሚያሳየው። እና አንዳንድ ጊዜ የተወሰኑ ሰዎች ወደ ላይ የተወሰኑ ሰዎች ወደ ታች ስትሄዱ በሶሳይቲ መካከል ያለው ክፍተት እየበዛ ሲመጣ ለምን የሚል ጥያቄ ያነሳልና ያ ደግሞ ሚዛኑን ያሳጠዋል። ሶ ባላንስድ የሆነ ሶሳይቲ ሁሉም ፌርሊ እኩል በሆነ መንገድ የሚያገኝበት አይነት አካሄድ ሲኖር በኮሚኒቲ ኢምፓወርመንት ነው የምታመጪው። ኤንድ ኦፍ ኮርስ ኢሞሽናል ስቴቢሊቲ ኤንድ ኢኮኖሚክ ስቴቢሊቲ ብዬ ሻወራውስ እነዚህ ስፓይስ እላቸዋለሁ እኔ ሁሌ ስፒሪቹዋል፣ ፊዚካል፣ ኢንተሌክቹዋል፣ ኮሚኒቲ ኤንድ ኢሞሽን ለመዘርዘር ስለሚመቹ ነው። የሶሳይቲ ቅመሞች ናቸው ልንለው እንችላለን በአማርኛ። ቅመም ደግሞ ትንሽ ትንሽ ቶሎ ቶሎ በየቀኑ የምታረጊው ነው። እነዚህ ሉዝ ስናረግ ሚዛን ልናጣ እንችላለን ብዬ አስባለሁ። ሶ እንግዲህ መልሱ ምንድነው? እነዚህን ቶሎ ቶሎ ኮንሺየስሊ ኢንቴንሽናሊ መደረግ መቻል አለባቸው ብዬ ነው የማምነው። ብዙ ጉዳዮቻችን የግል ሳይሆኑ የጋራ ናቸው። ነገር ግን በየዘመናቱ ደግሞ በገጠሙን ፈተናዎች ምክንያት ያጣናቸው ደግሞ ብዙ ሚዛንን ማስጠበቅ የሚችሉ ተቋማት ብለን በህሊናችን የጻፍናቸው በወረቀት ያላስቀመጥናቸው ግን ደግሞ እንደ ማህበረሰብ ያስቀጠሉልን ሚዛኑን ጠብቆ እንዲጓዝ ያደረጉ ብዙ ሰበዞችን ልናነሳ እንችላለን። ስለነዚህ ተቋማቶቻችን በየዘመናቱ የገጠሙን ሰንኮፎች በጣም ብዙ ናቸውና አሁን ያሉብን ጉዳዮች የግጭት መነሻ የሚሆኑት የነዚህን ተቋማት ጥንካሬ በየጊዜያቱ የመሽመድመዱ ጉዳይ ነው ተብሎ ይነሳልና እዚህ ላይ ያለ ሀሳብ እዚህ ውስጥ ያለብን ሰንኮፍ ምንድነው የሚለውን እናንሳ። የሚገርምሽ እንደውም 130 ሚሊዮን ህዝብ በላይ እንግዲህ ሴንሰስ ተሰርቶ ደግሞ ኤግዛክት ቁጥሩ እናውቃለን። ግን ከ100 ሚሊዮን ህዝብ በላይ ይዘን እንደውም በዚህ ደረጃ መቆየታችን የሶሻል ፋብሪኩ ውጤት ነው ላለው በጣም ትልቅ ህዝብ ነው። ከአፍሪካ ሰከንድ ላርጀስት ፖፑሌሽን ነው። ኤንድ አት ዘ ሴም ታይም ደግሞ ሰዎችን የመርዳት ነገራቸው ያው ከቁጥር መጨመር ወይም ሌሎች ምክንያቶች ናቸው ብዬ አስባለሁ እንጂ አሁንም ያ ሶሻል ፋብሪክ አለ። በእርግጥ እንዳልሽው መቀጠል አለበት፣ መጠናከር አለበት። የሾውም ስም ሰንኮፍ ስለሆነ መነቀስ የሚገባቸው ነገሮች መነቀስ መቻል አለባቸው። እነ እድር፣ እነ ዕቁብ፣ ማህበሮች፣ ለቅሶ፣ ሰርግ ሲኖር አንዱ አንዱን በገንዘብ የሚደግፈው በተለያየ ኤትኒክ ግሩፕ ውስጥ በተለያየ ኮርነርስ ኦፍ ኢትዮጵያ የምናያቸው የሽምግልና ስርዓቶች፣ ሶሻል ሲስተሞች ሰውን የሚያነሳበት የሚጠይቅባቸው መንገዶች በጣም ደስ የሚሉ ናቸው። እነዚህ ግን በተጠናከረ መንገድ በተስተካከለ መንገድ አቅጣጫ በያዘ መንገድ ስናስቀጥላቸው የተሻለ ሪዛልትን ማምጣት ይቻላል። ግን አንዱ መሰራት ያለበት ይሄ ነው። ማህበረሰብን ባላንስ እንዴት ነው አስጠብቀን መሄድ የምንችለው? እነዚህ ኢንስቲትዩሽኖች እንዴት ነው የበለጠ አቅም ኖሯቸው ሲስተም ኖሯቸው ስትራክቸር ኖሯቸው ለብዙ መድረስ የሚችሉት የሚለውን ነገር የበለጠ መስራት ይፈልጋል እንጂ የምር ያስቀጠልንም እሱ ነው ብዬ አስባለሁ። ካሉብን ብዙ ጫናዎች ጋር ስታወዳድሪው እንደውም ሲቪክ ሶሳይቲ ነው ብዬ ነው እኔ ደረቴን ነፍቼ የምከራከረው። በአብዛኛው የብዙ ጉዳዮች መነሻ ቤተሰብ ነው ተብሎ ነው የሚታሰበው። ከቤተሰብ የተነሳው ጉዳይ ለማህበረሰብ ደግሞ ሀገርን ይሰራል ይፈጥራል ተብሎ ነው የሚታሰበውና ከቤተሰብ ያገኘናቸው በስሪቶቻችን ውስጥ ያገኘናቸው ሚዛን የማስጠበቅ ጉዳዮቻችን ከፍ ሲል ደግሞ ማህበረሰብ ያገባኛል ብሎ ሚዛን ያስጠብቅ የነበረበት ሂደት በጊዜያት ሂደት ከመጀመሪያውም ሚዛን የምንጠብቅባቸው መንገዶች ሚዛናቸውን የጠበቁ አይደሉም ተብሎ ነው የሚነሳውና ስሪታችን ላይ ያለብን ሚዛን የመጠበቅ ጉዳይ ከኔ ይልቅ እኛ የማለቱን ጉዳይ ከኛ ይልቅ ደግሞ የጋራ የሆነውን ነገር የማስቀደም ጉዳዮቻችን ላይ ያለብን ሰንኮፍ ምንድነው? እዚህ ውስጥ ጥሩ ነጥብ ነው ያነሳሽው። ምናልባት በተወሰነ ደረጃ ይሄ ኦብጀክቲቪቲን የማጣት በቃ ከኔ አንግል ብቻ ነገሮችን የመመልከት ነገር የሚል እየመጣ እንመለከታለን። የኔ ኤሪያ፣ የኔ አካባቢ፣ የኔ የሚል ነገሮች ሂደትም ናቸው ብዬ አስባለሁ። ለምሳሌ
ከሶሻሊስታዊ አካሄድ እንደ ወደ ኋላ ሄደሽ ከደርግ ወደ ኢህአዴግ ስራ ስንመጣ ወደ ፍሪ ማርኬት ኢኮኖሚ ከዛ ደግሞ ፍሪ ማርኬት ኢኮኖሚ ደግሞ ሰርቫይቫል ኦፍ ዘ ፊተስት ገንዘብ መስራት የሚለው ሲቀየር ሶሻል ፋብሪክንም ይቀይረዋል። ስለዚህ ድሮ በደርግ ጊዜ አሁን ምናምን ቀበሌ የሚሰጥሽ ነገር አለ። ኤቭሪባዲ ኢዝ ኢኳል ሶሻል ስታተስሽ ተጠብቆ ሶሳይቲው በመንግስት መርሲ ስር ይሆናል። ፍሪ ማርኬት አይዲዮሎጂ ሲሆን ግን ባንኮች፣ ኢንሹራንሶች፣ ነፃ ገበያ ሲመጣ ያው ጋፑን እየጨመረ ይመጣል። እንዳነሳሽው ጥያቄ ደግሞ እዚሁ የአዲስ አበባ ነው ተወልጄ ያደግኩትና ጎረቤት ይቆጣሻል በር ላይ ከቆምሽ ልጆች ግቡ ወይ ለእናት ለአባታችን ደውሎ ልጆቹ ምን ያደርጋሉ ውጪ ምናምን ብሎ የሚነግርሽ ነገር በጊዜው ያናድደናል። ህፃናቱን እነዚህ ወሬኞች እንደው ምን አገባቸው ምናምን ትያለሽ። ዛ ሶሻል ፋብሪክ የዛኛው ሰውዬ ልጅ የኔ ልጅ ነው የሚል አለ። ያንን እያጣ ነው መተናል አለውና አንድ ህፃን ልጅ ውጭ ወጥቶ ሲጫወት ኖባዲ ኬርስ አንተ ልጅ የማ ልጅ ነህ የት እየሄድክ ነውና እቺ ምን አገባህ የምትል ቃል አሁን በዚች እድሜ ዝም እየቆም ያሰስ አረገው ምን አገባሽ አይነት ነገር ይመጣልና እንዲህ አይነት ነገሮችን እንደው መንቀስ አለብን። ማለፍ ይመለከተኛል፣ ያገባኛል፣ የኔ አካባቢ ነው፣ የኔ ልጅ ነው፣ የኔ ጉዳይ ነው የሚለው ነገር መጥቶ ነው። ከቆሻሻ ጋር ሆነ ያለ ንጽህና ሲጠበቅ እኮ የሆነ ወረቀት ከተጣለ ባስኬቱ አለ። የሆነ ሰው ብድግ አድርጎ ባስኬት ውስጥ መጨመር አለበት። የጣለውን ሰው ማስተማር መቻል አለበት። ይሄ እኮ ፕሮሰስ ነው። ከተማ እየጸዳ ምን እያለ የምትመለከችው ነገር በአንድ ጊዜ የሚመጣ አይደለም። ይሄም ደግሞ ፕሮሰስ ሆኖ እንዲቀጥል ግን ማድረግ ይፈልጋልና ያው ከለውጥ ጋር የሚመጡ ነገሮች ናቸው። ለለውጥ ያለን አመለካከት፣ ለለውጥ ያለን ሬዚስታንስ ሁሉ እዛ ውስጥ ይገባል። ግን ፋሚሊ ኢዝ አን ኢምፖርታንት ፋብሪክ። የዲቮርስ ሬቱ እየበዛ ሲመጣ በቤተሰብ መካከል ያለው መነጋገር፣ ማውራት፣ ግልጽነት ክራምብል እያደረገ ሲመጣ በእርግጠኝነት ሶሳይቲን አፌክት ያደርጋል እና ትዳር ላይ ያሉ ስራዎች፣ ቤተሰብ ውስጥ ያሉ ስራዎች በተለይ ልጅ ላለው ቤተሰብ ደግሞ ለልጁ ዘቤስት የሚሰጠው ጊዜ ነው። አሁን በተለያየ ምክንያት ጥሩ ትምህርት ቤት ጥሩ ምግብ ስላበላሽ ልጅ ያድጋል ማለት አይደለም። ስለዚህ እዛ ላይ መሰራት አለበት። ፋሚሊ አባት እናት ሪስፖንሲቢሊቲ አለበት። ሪስፖንሲቢሊቲ ከፋሚሊ የሚመነጭ ስለሆነ ነው። ዝም ብለን ወደ ላይ ወደ መንግስት ወደሆነ ኤሪያ የምንጠቁመው አይደለም። በቃ ፋሚሊ ውስጥ ልጆችን እኔ የማሳደግ ኃላፊነት አለብኝ። የሌላው ልጅ የኔ ልጅ ነው፣ የኔ ኔሽን ሲቲዝን ነው በቃ ብሎ የማሰብ ኮንሽስነስ የበለጠ መዳበር አለበት ብዬ አስባለሁ። ምንድነው ያሳጣን? ሚዛንን በመሳታችን ምክንያት እንደ ማህበረሰብ ምን አጣን የሚለውን በደንብ እናንሳው። ቬሪ ኢንተረስቲንግ። እድገትን ያሳጣሻል። ባላንስድ በሆነ መንገድ እንዳታይ ያደርግሻል። አንቺ ያለሽን ምርጥ የምትያቸውን ነገሮች እንደ ተራ እንድትቆጥሪያቸው ያደርግብሻል። ምክንያቱም ጥሩ እሴቶች ጥሩ ቫሊዎች ያሉን እነሱ እንድንተዋቸውና በሌላ እንዲቀየርብን ያደርጋል። ካልቸር በባህሪው ወተር ታይት አይደለም። ከሌላው ይወስዳል፣ ከሌላው ይቀበላል። በቴክኖሎጂ ዘመን በሶሻል ሚዲያ ዘመን ያሉሽን እሴቶች ያሉሽን ነገሮች ማስጠበቅ ካልቻልሽ ዶሚኔትድ ይሆናል። ያንቺ እያደገና እየዳበረ ሲመጣ ከራስ ፋብሪክነት አልፎ ሌላው ላይ ተጽዕኖ ይፈጥራል። ግን ይህንኛውን ቫልዩ በእጅ ያለው ወርቅ እንደ መዳብ ይቆጥ መዳቡም ራሱ ውድ ነው አይደለ? እሱ እየወረቀ ሲመጣ የውጭው ዶሚኔት እያደረገ ይመጣል ማለት ነው። ትልቁ የሚዛን መሳት እሱ ነው እላለሁ። ያለኝን ሶሻል ፋብሪክ ካላስጠበቁት በሌላው ዶሚኔት የመደረግ ሌላው የመጠቀሚያ የማድረግ ይጠቀምብሻል። አሁን ያንቺ ከፋሚሊ ጀምረሽ ከግለሰብ ጀምረሽ ያንቺን ኢንተረስት ያንቺን ቫልዩ ያንቺን አይደንቲቲ ያንቺን ክብር ማስጠበቅ ካልቻልሽ ሳምባዲ ኤልስ ኦቨርራይድ ነው የሚያደርግሽ። እንደ ሀገርም ዘሴም ኮንሰፕት ነው። ናሽናል የሆነ ኢንተረስትን ማስጠበቅ ካልቻልሽ ሌላ ውጭ ያለ ግሩፕ የአንቺን ኢንተረስት እንዴት አድርጎ ማኒፕሌት እንደሚያደርግ ነው ሌት ተቀን የሚሰራው ማለት ነው። ለዛ ፊውል ያደርግበታል። በግለሰብም ቤተሰብ ላይ ልጆችሽ ላይ ጊዜ ባልሰጠሽ ቁጥር ሳምባዲ ኤልስ ልጅሽ ላይ ይሆናል። ጎረምሳ ልጆች ቲኔጀሮች አይደንቲቲ ኖራቸው እኮ የማይሄዱበት ሪዝን ፋሚሊ መስጠት የሚገባውን ነገር ሳይሰጥ ሲቀር ነው። ፋሚሊ የሰጣቸው ልጆች ግን አይደንቲቲያቸው ስታብሊሽ ተደርጎ ውጫዊ በሆነ ነገር አፌክትድ ሲሆኑ ኖ ብሎ ይቆማሉ አይደለ? አየሽ፣ ተመሳሳይነት አለው። ኢንዲቪጁዋል፣ ፋሚሊ፣ ሶሳይቲ፣ አገር የያትሽውን ቫልዩ በደንብ አድርገሽ ስታከብሪው ነርቸር ስታረጊው ወደሚቀጥለው ስቴፕ እያደገ ይመጣል ማለት ነው። ይሄ ባለባበስ በባህላዊ መገለጫዎች ወይም በእርቅ ስርዓቶች በተለያየ መንገድ ልትገልጭ ትችላለሽ።
እነዛን ፋብሪካዎች አንዱ የሌላውን እያከበረ እንደ ኢትዮጵያዊ አንዱ የሌላውን ቫልዩ እያደረገ ከሄደ ነርቸር አድርገ ነው ማሳደግ እንችላለን። በጊዜያት እያየን ያለ ነው። አሁን ላይ ደግሞ እንደ ኢትዮጵያዊ አብረን ትብብር ልናደርግባቸው የሚገቡ ጉዳዮች ግን ደግሞ አንዱ የደገፈው አንዱ የተቃወመው ሆኖ የምንቆምባቸው ጎራ ለይተን የምንሰለፍባቸውን ጉዳዮች እናስተውላለን። ግን ደግሞ አንድ መሆን የነበረብን ጉዳዮች ላይ በአብዛኛው በፖለቲካ ውድድርና በሀገር ህልውና መካከል መኖር የሚገባውን ጤናማ ሚዛን ባለመጠበቃችን የከፈልናቸው ዋጋዎች ምንድናቸው? በተለይ ይሄን በዘመናት ውስጥ ልናየው እንችላለን። ብዙ ጊዜ ትርክቶች፣ ትክክለኛ ያልሆኑ መረጃዎች ወይም እንዲህ ተደርጎብኛል ብሎ ሰው ካሰበ የተደረጉም ነገሮች ካሉ ትልቁ ብሬክ የሚያደርገው ነገር ትረስት ነው። ምክንያቱም ትረስት ሲኖርሽ ነው ወደ አንድ ስቴፕ መምጣት የምትችለው። እነዛን ትረስቶች የመመለስ ሪስፖንሲቢሊቲ የሁሉም ሪስፖንሲቢሊቲ ነው። ወደ መንግስት ብቻ የምታስቀምጨው አይደለም። ኦፍ ኮርስ ጋቨርንመንት ዘ ሃይስት ሌቭል ነው ብለሽ ስለምትጠይ ሆደ ሰፊና በቃ ነገሮችን የማመቻቸት ነገር ሊኖርበት ይገባል ብዬ አስባለሁ። ግን ከታች ጀምረሽ ኦብጀክቲቭ የመሆን የሌሎችን ኤምፓታይዝ አድርገሽ እኔ በሆን ኖሮ በሌላው ጫማ ውስጥ ብሎ የማሰብ ሌላውን የመመልከት ወይም ይሄ ነገር ለምንድን ነው የመጣው ቢለውን ክሪቲካሊ ያለማሰብም ነው ብዬ አስባለሁ። የሆነ ነገር መረጃ ይነገረኛል፣ መረጃም አይደለም ሩመር ነው። ሩመሩን እንደ እውነት አድርጌ እቀበለዋለሁ። ስለዚህ የግሩፕ ቲንኪንግ ሀርድ ቲንኪንግ ተብሎ የሚነሳው እዛ ሀርድ ውስጥ እኮ ትንሽ መረጃ የሆነ ነገር ይዘው ፊውል የሚያደርግ ሰው ይኖራል። ታች ግን የሚከተለው ለምንድን ነው የተከተልከው ብቻ አይዲያ የለውም። ይሄ ቁጥራችን የመብዛት አለማወቅ፣ አለመረዳት ነው። ካለማወቅና ካለመረዳት ደግሞ ሰዎች በተለያየ አቅጣጫ ማኒፕሌትድም ይሆናሉ። እርግጠኛ በየትኛውም አቅጣጫ ብትየው ወደሆነ ኮዝ ውስጥ ይወስዳል። ይሄ ባንዴ ነው የሚፈታው አይደለም፣ በሂደት ነው የሚፈታው። እንደ አገር ቤተሰብን ራስሽን ግን አስጠብቀሽ ከሄድሽ በጊዜ ሂደት ውስጥ የማይቀየር የለም። አሁን እንደ ኢንዲቪጁዋል ሲሆን ነው ሴንስ የሚሰጠው። አንድ ኢንዲቪጁዋል ከበድ ያለ ነገር ውስጥ ይገባል አይደል? ከበድ ያለ ነገር ውስጥ ሲገባ በዛው ዲሬልድ ሆኖ ከቀረ የሚቀጥለውን ስቴፕ ማየት የሚችልበት እድል ይቀንሳል። እንደ ኢንዲቪጁዋል ግን ታግሶም ያንን ሀዘኑን ያጋጠመውን ነገር በደንብ ተወጥቶት ግን ከሄደ ቱዴይ ኢዝ ቤተር ዛን ቱዴይ ወይ ደግሞ የተሻለ ነገር እንደሚመጣ ኦፕቲሚስት ሆነሽ እንድትቀጥይ እድል ይሰጥሻል ማለት ነው። እነዚህ ነገሮች ነገን በአግባቡ እንዳንመለከት እንዳናይ ወይም ትክክለኛ ያልሆኑ መረጃዎችን እንደ እውነት የማድረግ ነው። ስለዚህ ትረስት ቢውልድ የማድረግ እምነት እንዲመጣ ሰዎች ቁጭ ብሎ መነጋገር ማውራት የሚችሉበትን ኦፖርቹኒቲ የመስጠት ያንተ ሀሳብ አለ፣ የኔ ሀሳብ አለ፣ ያንቺ ሀሳብ አለ፣ የኔ ሀሳብ አለ። ሀሳብ ላይ ፎከስ አድርጎ ትክክል ያልሆነበትን ነገሮች እየነቀሱ እያወጡ እንጂ በመጨራረስ በመተላለቅ የሆነን ሰው በመግደል የምታመጪው ጊዜ እንደው መቆም አለበት ብዬ ነው የማስበው። በቃ ምክንያቱም የነበረውንም የተሰራውን ነገር ያፈርሰዋል ብዬ አስባለሁ። የጠቅላይ ሚኒስትሩም ሲናገሩ ደስ ይለኛል። በቃ 20 ዓመት ለድርድር ለንግግር ብንቀመጥ ይሻላል 2 ዓመት እንደገና መልሰን ጦርነት ውስጥ ከምንገባ። ምክንያቱም 2 years 6 months ኮምፕሊትሊ ነገሮችን ያበላሽብናልና የትኛውን ፓርቲ ወደ ሰፊ ሆኖ ወደ ዲያሎግ፣ ወደ ንግግር፣ ወደ ምክክር፣ ወደ ሽምግልና ቁጭ ነው። ባልና ሚስትም ሲጣላ እኮ ቁጭ ታረጊና ሲተነጋገሩ አውሩ ነው አይደል እንዴ? አንቺ እንዲያርገሽኝ አንተ እንዲያርገኝ መጨረሻ ላይ ለመመለስ ነው ጥረት የምታደርጊውና ሰች ዲያሎግስ ንግግሮች አለመኖራቸው ኮስት ያደርጋል። አሁንም ሶሉሽኑ መነጋገር፣ ማውራት፣ መደማመጥ፣ ሌላውን አንደርስታንድ የማድረግ እንደኔ ይሁንልኝ ሳይሆን ያንኛውን አክሴፕት ማድረግ በብሔር፣ በሃይማኖት፣ በፖለቲካ አስተሳሰብ፣ በኢንካም ዲስፓሪቲ በሁሉም አቅጣጫ ልታስቀምጪ ትችላለሽ። በግለሰብ ደረጃ እንደዚሁም ደግሞ በማህበረሰብ ደረጃ ዘመን የሚፈልገውን ነገር አንዳንድ ጊዜ የምናስተካክልባቸው፣ አንዳንድ ጊዜ የምንቀንስባቸው፣ አንዳንድ ጊዜ የምንጨምራቸው ልምምዶች ይኖራሉ። ግን እነኚህን ልምምዶች ደግሞ የተቀበልንበት መንገድ እኛ ካለንበትና ከለመድነው ሚዛን የሚያወጣን የሚመስሉ ነገሮች ደግሞ ይታያሉ። እነዚህ ነገሮች በፖለቲካውም ይታያሉ፣ በማህበራዊ ግንኙነታችንም ይታያሉ። አንድ አዲስ ነገር ወደኛ ህይወት ሲመጣና በሀገራችን ደረጃም ደግሞ አዲስ ነገር ሲመጣ ያን ነገር የምንቀበልበት መንገድ የቀደመው ሚዛን የሚያስቱን መስለው የሚታዩንና የመቀበል ሁኔታችን እንብዛም ነው። እዚህ ላይ ያለብን ሰንኮፍ ምንድነው? በተለይ ደግሞ እንደ ኢትዮጵያ ባለ ሀገር በጣም ሰፊ የተለያዩ ብሔር ብሔረሰቦች፣ የተለያየ ቋንቋ፣ የተለያየ መልክ ባለበት ሀገር ውስጥ ደግሞ እነዚህ ነገሮች የዕለት ተዕለት ኑሯችን ውስጥ ሊገቡ የሚችሉባቸው እድሎች አሉና እዚህ ላይ ያለብን ሰንኮፍ ምንድነው? በጣም ጥሩ። በጣም ኮር የሆነ ጥያቄ ያነሳሹ ከለውጥ አንግል ነው አይደለ? ሁልጊዜ ሂውማን ኔቸር ባይዞ አዲስ ነገር ሲመጣ አዲስ ነገርን የመቀበል ቴንደንሲ ሰዎች አይኖራቸውም። ለምን የሚለውን ጥያቄ ያነሳል ሰው።
ምክንያቱም አንድ በጣም ጎበዝ ሰው አለ ሳይመን ሲንክ የሚባል ስታርት ዊዝ ዘ ኩዌስችን ዋይ ይላል። የኢንዲቪጁዋል ለውጥ የሚሆን የማህበረሰብ የሀገር ለውጥ ለምን የሚለው ጥያቄ ሰው ሁልጊዜ ለምን የሚለውን ጥያቄ አንስተሽ አንፍሪዝ ማድረግ ይፈልጋል። አንድ ሉዊንስ የሚባል ሰውዬ ይህን ሞዴል በጥሩ ያስቀምጠዋል። የነበረሽ አስተሳሰብ አንፍሪዝ ካላረገ ካልቀለጠ ልትቀየረች ከተቀየርሽ በኋላ ደግሞ መልሶ ሪፍሪዝ ማድረግ አለበት። አለበለዚያ መልሶ ወደ ነበረው የመጎተት ነገር ያመጣል ማለት ነው። አንዳንዴ የሆነ ነገር ተለወጠ ብለሽ ሳይ መልሶ ደግሞ ግልብስ ይልብናል። ስኬፕቲካል የመሆን ትረስት ያለማድረግ ነገሮች ይፈጠራሉ። ተቋማት እላለሁ ኢንስቲትዩሽኖች፣ ሪስፖንሲብል የሆኑ ፓርቲዎች የጋቨርንመንት ብቻ አይደለም የሃይማኖት ተቋማት፣ ሲቪክ ሶሳይቲስ፣ ሌሎችም ወጥተው ፕሮአክቲቭሊ ይሄ እንዲህ ነው የተፈጠረው፣ ይሄ ምክንያት እንዲህ ነው፣ ይሄ ነገር የሆነው ብለው መረጃዎችን በመንገር ነው ሰዎችን ትረስት ወይም እውነታውን ስትጋፈጭ ነው የሚነገረው። ፖለቲካል ኢንሲደንት ይሁን ሶሻል ኢንሲደንት ይሁን የትም ቦታ የተፈጠረውን ትረስቱን ማምጣት የምትችው መረጃዎችን አት ፎርፍሮንት አምጥተሽ ለምን ተፈጠረ፣ ማን ነው ሪስፖንሲብል፣ እንዴት እናስተካክለው፣ ይሄ ነገር እንዳይደገም ምን እናድርግ፣ ያንን ማስተካከል የሚገባውን ነገር ስታስተካኪ ይወጣ። አካውንታቢሊቲ ከሌለ ደግሞ ሌሎች የሚመጡ የሶሻል ፋብሪክ ሰንኮፎች ደግሞ ይመጣሉ። ይሄ ከቼንጅ ጋር ተያይዞ የሚመጡ ነገሮችን ጥንቃቄ የተሞላበት የለውጥ ፕሮሰሶችን ማድረጉ ለሁሉም መፍትሄ ይሆናል ብዬ አስባለሁ። አሁን ኢንዲቪጁዋል ለምሳሌ 5 ማንኪያ ስኳር አፍ ሲጨምር ለአፍ ይጣፍጣል አይደለ? ስኳሩ ገብቶ ግን ስኳሩን ከፍ እንዲያደርገው ካልተረዳ ስኳሩ መብላቱን ይቀጥላል። ልክ ወይ ስጋ በዩ ዋቴቨር ኢት ኢዝ ሆሊስቲክ እኮ ማለት ነው። እችን የሆነ ስኳር አድርጌ ስበላ ለአፌ ጣፍጠኛል። ሰው እንዴት እሱ ገብቶ ግን ጉዳት ስለሚፈጥር እመጥነዋለሁ እገድበዋለሁ ብሎ አፍ ምን አገባ ማለት አለበት ማለት ነው። የሆድ ጉዳይ ስለሚመለከተው ያለበለዚያ የሆነ ኮርነር ኦፍ ኢትዮጵያ ላይ የሆነ ነገር ሲፈጠር የት አካባቢ ነው እንደዚህ ኦኬ እኔ አይመለከተኝም እንትን ተፈጥሯል ወይኔ እንዴት እንደዚህ ያደርጋል እንደዚህ ይፈጠራል። የሆነ ሃይማኖት ላይ የሆነ ብሔር ላይ የሆነ ነገር ላይ የሚደረጉ ጉዳቶች እንደ ኢትዮጵያ ይመለከተኛል፣ እንደ ሰው ይመለከተኛል። እነዚህ ሚዛናችንን ያሰጡ ኢትዮጵያዊነት የሚለውን ኤትኒክ አይደንቲቲ የሆነ ሪሊጂየስ አይደንቲቲ እንዳለ ሁሉ እነዛን አይደንቲቲዎች ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ፋብሪኩን እያስጠበቅሽ ቴጂ ሶሳይቲ እየተቀበለው ይመጣል የሚል እምነት አለኝ። ለመቀየር የሚያስችሉ መንገዶችስ ምን አሉ? የተቋማት ግልጽ ሆኖ ለናሽናል ኢንተረስት ለሰው ኢንተረስት መቆም ከኔ ውጪ ሆኜ ሌሎችን ሰዎች ማገልገል መቻል አለብኝ። በቃ እኔ እንደውም ወደ ማይክሮ ሌቭል አወርደሽ ስታየው ሰው የተፈጠረው ለማገልገል ለሌላው ሰርቭ ለማድረግ ነው። እኔ እንደዛ ነው የምለው። እየኖርኩኝ ለሌላው ሰው ካላገለገልኩኝ ዞምቢ ነኝ ማለት ነው። እንደዛ ነው ማለት። ዞምቢ ማለት እየቆመ ግን የሞተ አይነት ነገር ነው የሚሆነው። ትክክል አይደለም። ሰው ቆም ብሎ አዲስ ቀን አዲስ እድል ሲሰጠው ለሌላው ምን አደርጋለሁ፣ ይሄ የበለጠ ማደግ አለበት። የኢትዮጵያዊ ሶሻል ፋብሪክ ይሄ ነው አንድ። ይሄ ግን በደንብ ኦርጋናይዝድ በሆነ መንገድ ኢንስቲቱሽናላይዝድ በሆነ መንገድ የበለጠ ማደግ አለበት ነው። እንዴት ነው የምታሳድጊ ካልሽ፣ ለምሳሌ ሰዎች ሌሎችን ሰዎች የሚረዱበት መንገድ ከድህነት ወጥተው ማስ በሆነ መንገድ ቁጥራችን በጣም ትልቅ ነው፣ በጣም ትልቅ ነው። ባለሀብቶች ገንዘብ ያላቸው ሰዎች አሁን ሰው የሚቀጥሩ ትላልቅ ኢንዱስትሪዎች ኢን ታውዘንድስ ኢን ሚሊየንስ ነው ማውራት ያለብን። 70% ኦፍ አወር ፖፑሌሽን ወጣት ስለሆነ ማለት ነው። ስለዚህ ያለኝን ገንዘብ ያለኝን ሪሶርስ ይዤ አልሞትም፣ ለማህበረሰብ ነው መጠቀም ያለብኝ ብለው በኢንተርፕረነሪያል ዲቨሎፕመንት በመንግስት ተቋማት ውስጥ ያለ ሰው ለአገልጋይነት ነው እዚህ ቦታ የተቀመጥኩት ብሎ ማሰብ ሲችል፣ ሃይማኖት ተቋም ውስጥ ያለ ሰው ምድር አይደለም የምኖርበት ሰማይ ቤት ነው የሚሄደው እያለ ምድራዊ ያለው ነገር ላይ በጣም ድዌል የሚያደርግ ከሆነ ለእኔ ሲስ አይሮኒካል። በተለይ መንፈሳዊ ተቋማትን ነው በጣም እኔ የበለጠ መስራት አለባቸው ብዬ የምለው። ሁሉም የትኛውም ተቋም ሊሆን ይችላል። ከራሳቸው ወጥተው ሲቲዝኑ ላይ፣ ሶሳይቲው ላይ፣ ድሃው ላይ፣ የተቸገረው ላይ ሶሻል ዲስፓሪቲው እንዲጠብ ማድረግ መቻል አለባቸው። እነዛ ነገሮችን ተፋጠን አሁን ዲል ማድረግ ካልቻለን ካንሰረስ ነው እያደገ ዛሬ ከትንሽ የተጀመረች የግሩፒንግ ኢንተረስት እያደገ ይመጣል። ይሄ በኮራፕሽን በሃይማኖት ተቋማት፣ በፖለቲካል ኢንስቲትዩሽንስ፣ በጋቨርንመንት ውስጥ፣ በፋሚሊ ውስጥ፣ በግለሰብ ደረጃ እያለ ከታች እስከ ላይ ድረስ
የመምጣት ካራክተሪስቲክስ ይኖራል ማለት ነው። በተለይ እሴቶቻችንን አስጠብቀው የሚገኙ ተቋማቶች ብለን የምንላቸው እንደ ኢትዮጵያዊ ደግሞ መንፈሳዊ ሀብታችንን ጠብቀው ያሉ መንፈሳዊ ተቋማቶች አሉ። እንደገና ደግሞ ማህበረሰባዊ ደግሞ ተቋማቶች አሉንና እነሱ በምን ልክ ነው እነዚህን ሚዛኖች አስጠብቀው ኖረዋል? አሁንም ደግሞ ባስጠበቀ መልኩና ወደፊት በመጓዝ ደረጃ ምን አይነት ኃላፊነት ነው ያለባቸው? ሰው ተኮር መሆን በቀላሉ ሰው ላይ ማተኮር ህንፃው ላይ ወይም ፕሮፐርቲ ላይ ዌልዝ የመሰብሰብ ነገር አለው። ዜን ዌልዝ ሰበሰብሽ ከዛ በኋላስ ለስቲ ሰው ላይ መስራት ካልቻልሽ አስቸጋሪ ነው። ቢዝነስ ተቋማት ለምሳሌ ፈሪሃ ዋቴቨር ኢንቲቲ ካሉ እሱም ማስቀደም ቀጥሎ ሰውን ማምጣት ነው። ሰው ላይ የተኮርሽ ስቴጂ ሰው ላይ ትኩረት አድርገሽ መስራት እቺ እንዴት ነው ሰውን ማብቃት የምችለው? እንዴት ቢሮ ውስጥ ያሉ ሰዎችን፣ ስታፎችን፣ ቲሞችን ከኔ ውጪ ያሉ ሰዎችን ማብቃት እችላለሁ፣ ማንሳት እችላለሁ የሚለው ከራስ ያለፈ ከራስ የወጣ ነገር ወደ ሌላው ማተኮር ከተቻለ ሶሳይቲ አገር የማያድግበት ምክንያት የለም። ሞር አሁን ኢጎሴንትሪክ የመሆን እኔ ከሞትኩ ሰርዶ ያብቀል አይነት ነገር ወይ ለራስ ብቻ የመሰብሰብ ወይም ስለሌላው ያገባኝም እኔ እንደፈለኩ አደርጋለሁ ወይ በገንዘብ በሀብት በተለያየ መንገድ ይገለጻል። ያ ሶሻል ዲስፓሪቲ እና የኢኮኖሚ ክፍተትን ያመጣብናል። ስለዚህ አንዳንድ መለኪያዎቻችን ላይ ጥንቃቄ ማድረግ ይኖርብናል። እንደውም ኢንተረስቲንግ ላይ አንቺ ስታወሪኝ የአንድን ሀገር ያየው ነበርና ከአንቺ ካነሳሽው ቶፒክ ጋር ይገናኛል። ቡታን የምትባል ሀገር ሳውዝ ኤዥያ ላይ የምትገኝ ሀገር ሪሰርች ሳደርግ ነበር። ኢንተረስቲንግ ቶፒክ ስላነሳሽልኝ አገሮች የሚለኩት በግሮስ ናሽናል ፕሮዳክት እና በግሮስ ዶሜስቲክ ፕሮዳክት ነው የጂኤንፒ ጂዲፒ የምንለው። ኢንተረስቲንግሊ ግሮስ ናሽናል ሃፒነስ ብለው ነው የሚለኩት። ቁጥራቸው ትንሽ ነው። ኢንተረስቲንግሊ ግን ከሊስት ዲቨሎፒንግ ሀገር በ2023 ወደ ዲቨሎፕድ ወደ መሆን አቅጣጫ የተቀየሩ ሀገር ናቸው። ከኛ ሀገር ጋር ይሄዳል። ለምንድን ነው ያደረጉት ስትይ ሰስቴናብል ዲቨሎፕመንት ወይም ደግሞ ዘለቂታዊነት ያላቸው እድገቶች ላይ ትኩረት ስለሚያደርጉ። አሁን እኛ ሀገር የግሪን ሌጋሲ ዛፍ እየተከለ ያለው እንደ ቀልድ እኮ መወሰድ የለበትም። ኢትስ አ ሂውጅ ሪቮሉሽን ዳትስ ዋት ዜይ ዲድ። ኢንቫይሮንመንትን ሰው ፕሮቴክት ካላረገ ኢንቫይሮንመንት ጋር አብሮ መሄድ ካልቻለ ዊ ሉዝ አወር ባላንስ ሉዝ እያደረገን አሁን ክረምት ገብቶ ዝናብ የጠፋባቸው ቦታዎች ይኸው በጆሮአችን እየሰማን እኮ ነው። ዳትስ ሎስ ኦፍ ባላንስ። አንድ ቦታ ኃይለኛ በረዶ ይዘንባል። ብዙ ቀበሌዎች ውስጥ አንድ ጠብታ ዝናብ የለም ሲባል የኔቸር ጋር ምን ያህል ሌሎች ነገሮችን ትተን ኔቸር ላይ ፎከስ ማድረግ እንዳለብን ነገር አለ። ካልቸራል ፕሪዘርቬሽን አንዱ የባህል መጠበቅ ያሉን እሴቶች ያሉን ነገሮችን ስላስጠበቁ ነው እነዚህ ሰዎች እነዚህ ሀገር ሃይድሮ ኤሌክትሪክ ፓወር ቱሪዝም ላይ በጣም በአግሬሲቭሊ እየሰሩ እኮ የምትመለከችው። በተለይ ቱሪዝም እድገቱ ኢትዮጵያ ውስጥ እኔ ዘ ኔክስት 3-4 years ስቴቢሊቲ እየተጠበቀ ከመጣ ሂውጅ ኮርነር እንደሚሆን ይታየኛል። አፍተር 4-5 years ኤርፖርቱ የተሰራ ነው። ከተማ ላይ የምንመለከተው አለ። አዲስ አበባ ላይ የሚሰራው ነገር ግን ኢት ሹድ ቢ ሞዴል ሌላ ቦታ ቀላል ነገር አይደለም። መቀሌ ላይ፣ ባህር ዳር ላይ፣ ጅማ ላይ ሌላ ቦታ ሲደርስ ስብዕት ማዕከል ይሆናል፣ ማስተማሪያ ይሆናል። ሰዎችን ትቀይሪበታለሽ። ንጽህና፣ ኢንቫይሮንመንት መጠበቅ፣ ለሌላው ሰው ማሰብ፣ ኮንሲደሬት መሆን ገብቶሻል። የሆነ ጥግ ላይ ሄዶ መሽናት፣ ቆሻሻ መጣል የኮ የሶሳይቲ ፋብሪክ ውጤት ነው። እንዲህ አይነት ነገሮች ሲምፕል የሚመስሉ ከጀንደር ጋር እያያዘሹ ከማህበረሰብ ጋር የምተያያዡ ነገሮች እየተገነቡ ሲመጡ አሃ ለካ የተቀየረው ነገር ኢስ ቢዩቲፉል፣ ሽታው ለካ ደስ ይላል፣ ይሄ ነገር ጥሩ ነው የሚለውን ነገር እያስተማርሽ ነው የምትቀይረው። እና ፌዝ እምነት ነገ ይሻሻላል ያድጋል የሚለው ነገር መኖር አለበት። ወደ አዲስ ዓመት ስንገባ ዲስ ካንትሪ ዊል ቢ ግሬተር የተሻለ ይሆናል አድጋለሁ የሚለው ሴንቲሜንት ሰው ውስጥ በደንብ ኢንከልኬት ማድረግ አለበት። ባላንስድ በሆነ መንገድ ሆሊስቲካሊ ማደግ ይቻላል። የሰዎችን ደስታ የሰዎችን ፒስ ኦፍ ማይንድ ፍሮም ማይክሮ ሌቭል እስከ ማክሮ ሌቭል ባስጠበቀ መንገድ ማደግ ይቻላል። ለዚህ ደግሞ እኛ ሀገር ሶሻል ተቋማቾችን ትልቅ አሴት ናቸው። መስጊዶች፣ የፕሮቴስታንት ቸርቾች፣ የኦርቶዶክስ ቸርች፣ የሃይማኖት ተቋማቶች ሂውጅ ነው ቁጥራቸው፣ በየቦታው አሉ። they have to do their job። እዚህ ጋር የሆነ ኢንስቲትዩሽን ካለ አትሊስት በ4-5 ኪሎ ሜትር ዙሪያ ኢንፍሉዌንስ መፍጠር አለበት። አለበለዚያ ያ ተቋም የቆመበት ኤሪያ ለማህበረሰቡ ካልጠቀመ ብዙ ሲግኒፊካንት አይኖረውም ብዬ አምናለሁ። ነገ የተሻለ ይሆናል የሚለውን ሚዛን አስጠብቀን በሚሆኑት ተግባራዊ ስራዎችና በሚመጡት ተስፋዎቻችን መካከል ሚዛን አስጠብቀን ለመጓዝ እንዴት መራመድ አለብን? በኢትዮጵያ ኮንቴክስት እንደው ትዕግስት ነው የምለው። በቃ እኔ ወደ ኋላ ሄዳለሁ። እንግዲህ
በእድሜ ዘመን ያለው የሆነ አዲስ ለውጥ መጣ አዲስ ነገር መጣ ይባልና አቦርትድ ይሆናል። ያው የተለያዩ አይነት ኢንተረስቶች የተለያዩ አይነት ፍላጎቶች የተለያዩ አይነት ኢንተረስቶች ይኖሩና እነዛን ኢንተረስቶች ቁጭ ብሎ የመነጋገር የማየት የመመልከት ወይም ይቅርታ የመጠየቅ ወይም የተጎዳም ግሩፕ ሊኖር ይችላል። ያንን ኮምፐንሴት የማድረግ አፕሮፕሪየት በሆነ መንገድ ይቅርታ የመጠየቅ ነገሮች እየዳበሩ ከመጡ there is no reason ወደ ማንሽርበትና የማንሄድበት መንገድ ግን the most dangerous part ምለው ብላይንድ አይ መስጠት ትክክል አይደለም እላለሁ። ነገሮች እየተፈጠሩ አፍጥጠው እየወጡ ዝም ብለሽ የምታዩ ከሆነ ሰርፌስ አውት ያደርጋል። ሰው የዘራውን ያጭዳል እኮ ይባላል አይደለ? ከነ ንግግሩ እነዛ ነገሮች በደንብ ካልተሰሩና ዲል ተደርገው እየተፈቱ ካልሄዱ ዜና አሁንም ወደሚቀጥለው አዙሪት ውስጥ እንዳያስገባኝ ይፈራለሁና በተቻለ አቅም በቃ ዲል መደረግ የሚገባቸው ነገሮች ኦነስትሊ ፊት ለፊት በሆነ መንገድ መደረግ አለ። ኢትስ ኖት አይዲያል አይደለም። በቃ ፎር ፍሮንት ወጥቶ የመናገር ኃላፊነት ደግሞ ያለባቸው ተቋማቶች አሉ። ተቋማት ሪፕሬዘንት ያደርጋሉ ግለሰቦችን። ይሄ ፓርላማ የሚገቡ ተወካዮች ሊሆን ይችላል። አሁን ምርጫው አልቆ ወደ አዲስ እንገባ ሃይማኖት ተቋማት ውስጥ የተቀመጡ ከታች እስከ ላይ ያሉ ሰዎች፣ ፖለቲካል ፓርቲ ውስጥ ያሉ ሰዎች፣ መንግስት አፓራተስ ውስጥ ያሉ ሰዎች፣ አባት እናት ታች ያለ አንድ ኢንዲቪጁዋል ሲቲዝን ጀምሮ የሚያደርጓቸው ነገሮች ናቸው። ሶርፎም ማክሮ ሌቭል ተነስቶ ማይክሮ ሌቭል እስከ ማክሮ ሌቭል ኃላፊነት አለብኝ። እዚህ ሀገር ላይ እምጥላት ጠጠር አለችኝ እኔ ሲግኒፊካንት ነኝ የሚል አስተሳሰብ እየመጣ ሲሄድ ዛሳው ዩክሬት ሶሻል ዲቨሎፕመንት ማለት ነው። አንድ ጓደኛዬ ቻይና ሄዶ ነበርና ቻይና ሄደን ዴሊጌት ነው ኢትዮጵያን ሄደን ቆሻሻ ጣለናል። መንገድ ላይ ስንጥል አንድ ቻይናዊት ነች ከኋላ መጣች ሮጣ አውቃ ቆሻሻውን አነሳችና ከፊታችን ቀድማ እንዲህ ጠፍጠፍ አድርገን እንድናያት አድርጋ ነው ባስኬት ውስጥ ጨመረች አለችና ደነገጥናለች። ሰው ሀገር መተን ቆሻሻ ሰንጥል የዛ ሀገር ሲቲዝን ግን ሺ ፊልስ ሪስፖንሲቢሊቲ። በዚህ ደረጃ ስለ ቆሻሻ ኤግዛምፕል አነሳው እንጂ ጾታዊ ጥቃት የሆነ ሰው ወንጀል ሲፈጽም የሆነ ነገር ሲደረግ ምን አገባኝ የሚለው ነገር እየቀረ መጣ። ኢንዲቪጁዋሊስቲክ የሆነ ሶሳይቲ እየፈጠርን እንመጣለን። ስለዚህ ሶሻል ፋብሪኮቹ በተስጠስ እያለ ይመጣል። ኢንክሉድ ቴክኖሎጂ ደግሞ እዛ ላይ ሶሻል ሚዲያ አለ። ዋትስአፑ ምኑ ሰዎችን ሼፕ ማድረግ ይጀምራል ማለት ነው። ሶስቱንም ተጠቅሞ ሶሻል ፋብሪካችን የሚገነባበትን አይደንቲቲ የሚገነባበትን ኢትዮጵያዊ ሴቶችን እያመጣን ሰው ደም ውስጥ ኢንከልኬት የምናደርግበት ስራዎች በከፍተኛ ደረጃ ይፈልጋሉ ማለት ነው። የተቋማት ሪስፖንሲቢሊቲ በዋነኝነት አለ። ግን አተ ማይክሮ ሌቭል ደግሞ ኢንዲቪጁዋልስም ሪስፖንሲብል ነኝ የሚለውን ነገር እንዲያውቁ እንዲረዱ በእውቀትም በክህሎትም በአመለካከት የኦንጎይንግ ፕሮሰስ ነው መሰራት አለበት ብዬ አምናለሁ። በየዘመናቱ ችግሮች ቢገጥሙንም ግን ደግሞ በተለይ ደግሞ አሁን ባለው ትውልድ ውስጥ እንደ ትልቅ ሚዛኑን ጠብቆ እንዳይሄድ አድርገውታል ተብሎ ሊታሰቡ ከሚችሉ ጉዳዮችና ስለ ሀገራችን ያለንን መረዳት እያስጣሉን ነው። እንዲሁም ደግሞ ይዘን መጓዝ ያለብንን ቁም ነገሮች እንዳንይዝና እንዳናስተውላቸው ስራዬ ብለን እንዳንይዛቸው ያደርጋሉ ተብሎ ከሚታሰቡ ጉዳዮች መካከል የሶሻል ሚዲያ ጎርፍ በአብዛኛው አሁን ያለውን ትውልድ ሚዛኑን ጠብቆ ስለ ሀገሩ ያለውን መረዳት ደግሞ ይዞ መጓዝ እንዳይችል እንደ ሰንኮፍ ተደርጎ ይነሳልና ይህንን በኃላፊነትና ሚዛኑን በጠበቀ መልኩ ለመጠቀም ምን መደረግ ነው ያለበት? ማንኛውም ነገር እኮ ያው ጉዳት ሊፈጥር የሚችለው እንዳጠቃቀምሽ ነው። ስልክ የተፈጠረበት ፐርፐዝ ለምንድን ነው? በዛ ሴም ሎጂክ እዚህ ውስጥ የሚመጡ ነገሮችን የመምረጥ ካፓሲቲ ይፈልጋሉ። ኦፍ ኮርስ ያሁን ያነሳሽው ጥያቄ በጣም ወሳኝ ነው። ያንግ የሆነ ሰው ወጣት የሆነ ሰው ልጆች ወይም አጠቃቀሙን በደንብ መረዳት የማይችል ሰው የሚመጣለት ነገር በአልጎሪዝሙ የሚቃኝ ከሆነ በጣም መጥፎ ነው። እኔ አሁን እዚህ ጋር ገብቼ እንዴት ራሴን ዲቨሎፕ ላድርግ፣ እንዴት ራሴ ላይ ልስራ የሆነ ነገር የሚጠቅሙ መረጃዎችን ማወጣ ከሆነ ቀጥሎ ይመጣልኝም ዩቲዩብ የሚሆን ምንም እንትና እንዲያወጣ እንትና እንዲያረገ ብሎ መልካም ነገሩን ነው የሚነግርሽ። መጥፎ ነገር እያየሽ ከሆነ ግን ዋቴቨር ኢት ኢዝ ያመጣልሻል። እሱ አሁን ሶሻል ፋብሪክ ላይ ኢፌክት አለው። አንዱ ትልቁ ነጥብ ምንድነው? ሶሻል ሚዲያን እንዴት ኢንስቲትዩሽኖች ተጠቅመው አቮይድ የምታደርጊው ነገር አይደለም። ሶሻል ሚዲያን ኢንስቲትዩሽኖች ተጠቅመው እንዴት አድርገን የሚጠቅሙ መረጃዎችን ጥሩ መረጃዎችን ያ መጥፎ የሆነ ነገር የሚበክለውን እያሸነፍን መሄድ እንችላለን የሚለው ላይ ነው መስራቱ ሶሉሽን የምለው። እዚህ ጋር የሚያየው ሰው አለ፣ ይሄንን በጥሩ መንገድ እንዲመለከተው እኔ ደግሞ ኦቨርፍለድ ማድረግ አለብኝ። እዛ ላይ መስራት ነው የሚገባን። ሶሻል ሚዲያ ውጭ ልንሆን አንችልም።
ሶሻል ሚዲያን ግን አግባብ ባለው መንገድ ሰው መጠቀም አለበት፣ ምንም ጥያቄ የለውም። ኔጌቲቭ በሆነ መንገድ የምንጠቀመው ከሆነ ግለሰብንም ይሮድ ያደርጋል። ጊዜሽን ገንዘብሽን ነው የሚበላው። የማይጠቅም ነገር በወሰደን ቁጥር there is what I call በኢንዲቪጁዋልም በሶሳይቲ ውስጥ ጊጎ ኮንሰፕት የሚሉት አለ። ጋርቤጅ ኢን ጋርቤጅ አውት ነው፣ ግን መገልበጥ ደግሞ ይቻላል። ጉድ ኢን ከሆነ ጉድ አውት ይሆናል። የማስገባውን ነገር መምረጥ ከቻልኩኝ፣ የማስገባውን ነገር መጠንቀቅ ከቻልኩኝ ጥሩ ነገር ይሰጠኛል ማለት ነው። ያኔ የምትማሪው ነገር ይመጣል። ግን ኔጌቲቭ ኢነርጂ ከሆነ መጥፎ መረጃ የምታይ ከሆነ ሚዲያውም ደግሞ ያችን ነው አቴንሽን ስፓኑ ሰው ትንሽ ስለሆነ መስማት የሚፈልገውን ነገር ደግሞ አጣፍጦ ስለሚያቀርብለት እዛ ውስጥ ኦቨርዌልምድ ይሆናል። እንትን ቦታ እንዲተፈጠረ እንትና እንዲህ ያደረገው ቁንጽል መረጃ ነች፣ የውሸትም ሊሆን ይችላል። ያ ግን በጣም እየዳበረ ወዳልሆነ አቅጣጫ ሲሄድ ይመጣና ያው እውነት ላይ ተመርኩዘሽ መረጃ እየሰጠሽ ግን ሰዎች መቀበል በሚችሉበት ልክና አቴንሽን ስፓንን ሊይዝ በሚችል መንገድ ካረግሽው ሶሻል ሚዲያን ኢንገልፍ በማድረግ ነው የምታሰንፊው እንጂ በመተው አይደለም። ግን በእርግጠኝነት አንዱ ሰንኮፍ የሚሆነው አጠቃቀም ላይ ሰዎች አግባብ ባለው መንገድ ሶሻል ሚዲያን ካልያዙ ያው በመጥፎ ደረጃ ትክክል ወደሆነ መንገድ ይዞ ሊሄድ ይችላል። በብዙ ጉዳዮች ሚዛናቸውን ጠብቀው አገራቸውን ያሳደጉ በግለሰብ ደረጃ ያላቸውንም ሕይወት ከፍ ባለ ሁኔታ እየመሩ ለሀገራቸው መስጠት ያለባቸውንም ጉዳይ ብቻ ሳይሆን ለሌላው ሀገርም መትረፍ የቻሉ ብዙ በዓለም ላይ ልንጠቅሳቸው የምንችላቸው አገራት አሉ። እንደ ማህበረሰብም ጸጥ ብለው የሚኖሩና የተረጋጋ ስክነት ያለው ኑሮ የሚኖሩ እንደ አገርም ደግሞ ጥሩ ልናነሳቸው የምንችላቸው የነሱን ልምድ እስኪ እናንሳ። ከኢንዲቪጁዋል ባላንስ ነው እኔ ብዙ ጊዜ መነሳት የምወደውና በተለይ ለኢንዲቪጁዋል የምንሰጠው አቴንሽን ኢዝ ቬሪ ኢምፖርታንት። ሰው ራሱን መውደድ ራሱን ማክበር አለበት። የማስገባው ነገር ይጠቅመኛል ወይስ ይጎዳኛል የሚለውን ነገር በጣም መጠንቀቅ ይኖርበታል። ይሄ ፕሮሰስ ነው። እንደ ግለሰብም እንደ ተቋምም የምንሰጣቸው ስህተቶች አሉ። ግን ቶሎ ቆም ብሎ ይሄ ነገር ልክ አይደለም፣ ይሄን ነገር ላስተካከል ብሎ ወደሚቀጥለው ስቴፕ መሄድ አለበት። በቀደም ቡታን ያልኩሽ ሀገር በጣም እንደው ባላንስን በተመለከተ እንዴት ያስቀናሉ ነው ያልኩት። ቁጥራቸው ትንሽ ቢሆንም ግን በቃ ማህበረሰባቸው ላይ ሶሳይቲው ላይ የሶሳይቲ ባላንስ መለኪያ ሃፒነስ ነው፣ ደስታ ነው ብለው ተነስተው ፕራግማቲክ ፊሎሶፊ ያንን በተግባር እያሳዩ ነው። ክራይም ሬቱ ዝቅተኛ ነው፣ ወንጀል የለም። ፒቲ የሚባሉ እንደው ክራይሞች ካልሆኑ በስተቀር አታይም። ቱሪስት ፍሰት አለው። አቅራቢያቸው ቻይና፣ ህንድ ትልልቅ ሱፐር ፓወር ኖረው የሚሊታሪ ማይቲ እንኳን ሳይኖራቸው ተከብረው የሚኖሩ ናቸው። ለህንድ ኤክስፖርት የሚያደርጉት ነገር አለ፣ ከቻይና ጋር የሚሰሩት ነገር አለ። ግን የስፒሪቹዋል ፊሎሶፊም አላቸው። የቡዲስት ባክግራውንድ ስላለው የቡዲዝም ፊሎሶፊውን ሰው ውስጥ ኢንከልኬት አድርገውታል። ለምሳሌ እኛ ጋር አንድ ሰው የሆነ ሃይማኖት አለኝ ሲል ሃይማኖቱን ነው የሚነግርሽ እንጂ የዛ ሃይማኖት እሴቶችን ታግብሮ አትመለከታቸውም። አሁን ያ መዳበር አለበት። ገብቶሻል? ሃይማኖቱን ነኝ ካለ ሃይማኖቱን ሆኖ መገኘት አለበት። የሚፈራው ሰውን ሳይሆን የትኛውን ቦታ በሆን አትስረቅ፣ አትዋሽ፣ አትግደል እስካለኝ ድረስ እነዛን ነገሮች ጠብቄ መሄድ አለብኝ የሚለው ማሳየት አለበት። እና እንደ ኤግዛምፕል የምናነሳቸው ብዙ ሀገሮች አሉ ባላንሳቸውን ጠብቀው። አንዳንድ ሀገሮች ደግሞ ባላንሳቸው ሚስ ያደረጉ ወዳልሆነ አቅጣጫ ሲገቡ እናያቸውና እንደ ጥሩ ምሳሌ ማነሳት እና ቡታን ነው። ኢንቫይሮንመንትን መጠበቅ፣ ኢኮኖሚን መጠበቅ፣ ፖለቲካል ስቴቢሊቲን ማምጣት፣ የህግ የበላይነትን ማምጣት፣ የኢንዲቪጁዋል ራይትን የማስጠበቅ እነዚህ ነገሮችን የሚሰሩ ሀገሮች ባላንሳቸውን አስጠብቀው እንዲሄዱ ትልቅ እድል ይሰጣቸዋል ብዬ ገምታለሁ። ባላንስን ለመጠበቅ በሚታየው ጉዳይ ላይ ብቻ ሳይሆን የማይታዩ ውስጣዊ ስሜቶችንም የሚጨምር ጉዳይ እንደሆነ ይታወቃል። በተለይ ደግሞ ውጫዊ ጉዳዮቻችንን የሚያስጠብቀው ውስጣዊ ኢሞሽናችን እንደሆነ ይነሳልና በሀገራችን ደረጃ አሁን የሚካሄዱ የተለያዩ ፕሮጀክቶች አሉ። እነዚህ ፕሮጀክቶች በተለይ በምናየው እይታችን ውስጥ የሚፈጥሩትን ስፕሪት የማጠናከር አዲስ ነገር የመፍጠር እንደዚሁም ደግሞ በውስጣዊ ማንነትም ላይ ደግሞ አገር ለኔ ምን አድርጋልኛለች የሚሉትን ጉዳዮች ሰው ተኮር የሆኑ ፕሮጀክቶች እጅግ በጣም በተለይ በከተማችን አዲስ አበባ በስፋትና በጥልቀት በጣም እየተሰራ ያለበት ወቅት ላይ ነውና እሱ እንዴት ትመለከተዋለህ? በተለይ ሚዛንን የማስጠበቅ ጉዳይ፣ አካባቢን ተፈጥሮንም ጭምር የማስጠበቅ ጉዳይ በብዛት እየተሰራ ስለሆነ ሰው የሆነ ነገር ሲመለከት ሚዛናዊ ሆኖ መመልከት አለበት። የሚሰሩ ጥሩ ነገሮችን ትክክል ካሉ ነገር ጋር እየደባለቅሹ ቀድም እንዳለው በሆነ ትርክት በሆነ ፖላራይዝድ በሆነ ምልከታ የምትመለከቹ ከሆነ ትክክል አይደለም። ሁሌ ኦብጀክቲቭ ሆነሽ
ፍሬ የሰራችው ጥሩ ነገር ካለ ጥሩ ነገሩን አፕሪሺየት አደረግና ይሄ ነገር ደግሞ ትክክል አይደለም ብዬ በፈርጅ ነው ማስቀመጥ ያለብኝ እንጂ ፍሬ ጥሩ ሰው ነች፣ ፍሬ መጥፎ ሰው ነች ብዬ የምደመድም ከሆነ ኢትስ ኖት ራይት። ልክ መንግስትም የሚሰራው ሃይማኖት ተቋማቶች የሚሰሩትም ኢንዲቪጁዋልስ የሚሰሩት ስራዎችም ኦብጀክቲቭ ሆነ ልና ይገባል። ከመፈረጄ በፊት እኔ ራሴን ኦብጀክቲቭ ሆኜ ማየት መቻል አለብኝ። ጀጅመንታል የመሆን ከዚህ አንግል ነው ያዩትና ይሄ እንዲህ አይነት ነገሮችን አንደን ያስደነግጡኛል። ጨፍልቅ የማድረግ ካታጎሪካሊ የማስቀመጥ ነው። ኦፍ ኮርስ ነገሮችን ሚዛን ላይ የምናስቀምጥበት ሂደት ይኖራል ነው። ግን የተሰሩ ስራዎችን ደግሞ ሀፍቶ አፕሪሺየት መደረግ መቻል አለባቸው። ገና የሚሰራ ስራ አለ። ኦፍ ኮርስ ፕሮሰስ ነው። እንደ ሀገር እንደምናድግ ጊቭ ዚስ ካንትሪ 5 years የት እንደምንደርስ አይ አም 100% ሹር። አሁን የተሰሩ ያሉ ስራዎች ደግሞ የዛ ማሳያ ናቸው። እንግሊዝ ኤምባሲ ነው ተወልጄ ያደግኩት። ቀበና ያለውን ነገር ስመለከት ኢትስ አ ሂውጅ ታች። መንገድ ላይ የሚሰሩ ነገሮች፣ ወክዮች፣ ግሪን ነገር ስንመለከት በሀገር አቀፍ ደረጃ የምናያቸው ከዚህ ጋር አዲስ አበባ ሞቶ ወይ ጅማ ላይ ወይ ድሮ ሐዋሳ በጣም ታስቀናኛለች ግሪን ሆኖ መሀል ላይ ያንን እኮ ነው ዲፕሊኬት የምታረጊው። የምታየውን ነገር ግን በጥላቻ መንገድ ብቻ የምታየው ከሆነ ወይም ደግሞ ጽንፈኛ ሆነሽ በመደገፍ ብቻ የምታረጊው ከሆነ ልክ አይደለም። ነቅሶ ማውጣት ያስፈልጋል። ኦኬ መንግስትም ያለበት ክፍተት ይሄ ነው፣ ይሄን ማስተካከል አለበት። በግለሰብ ደረጃም በሌሎች ተቋማትም ደረጃ ደግሞ ያለ ክፍተት ይሄ ያለ፣ ይሄን ማስተካከል አለበት። ያን የምትፈቺው በመነጋገር ነው። ህግ ተፈጥሪያለሽ፣ ሩል ኦፍ ሎው ተፈጥሪያለሽ። ከዛ ምርጫ አለ። ምርጫ በተሰጠሽ ልክ ያንን ነገር ስታደርጊ አሁን በዓለም አቀፍ ደረጃ እንደ መሪዎች የምናያቸው ጥሩ የሚሰሩ ጥሩ የማይሰሩ ሰዎች ይኖራሉ። ተርም ግን አላቸው። የአሜሪካ ሲስተም ደስ የሚለኛ ነው። የፈለገ መሪ ቢመጣ በተሰጠው ተርም ነው ጥሩም መጥፎም ሊሰራ የሚችለው። ያቺ ተርም ስታልቅ ቢበዛ ሊመረጥ የሚችለው 8 ዓመት ነው። የህግ የበላይነትን ሮል ኦፍ ሎውን ኢንስቲትዩሽኖችን ተቋማትን እየገነባች ስትመጪ የማይፈታ ነገር የለም። አሁን ዘ ቢገስት ኢምፖርት የምናደርገው እኛ ማዳበሪያ ነው። የዚህ የማዳበሪያ ፋብሪካ ተሰርቶ ቢያልቅ ምስኪን ገበሬ ነው መፍትሄ የሚያገኘው። የኢትዮጵያ መንግስት የሚያወጣው ሂውጅ የሆነ ገንዘብ ይድናል ማለት ነው። ያንን የዳነውን ገንዘብ መንግስት ትራንስፓረንት ሆኖ ኢኮኖሚክ ዲቨሎፕመንት ሌላ ነገር ላይ ዋለው ማለት we are talking about in billions of dollars። ከዚህ ፈጣሪ ገላግለን። ይሄ በመሰራቱ የትኛውም ሲቲዝን ኦፍ ኢትዮጵያን የሚጎዳ የለም። ያንን ኦብጀክቲቭሊ ማየት ይፈልጋል። ቢሾፍቱ የተሰራው ኤርፖርት የሚይዘውን የሰው ካፓሲቲ ያስበው። የዛሬ 4 ዓመት 5 ዓመት ሊያልቅ ይችላል። ያኔ ቱሪዝም ላይ የሚፈጥረውን ኢምፓክት ለሁሉም ተቋማት ወደ ሰፊነት እና ጥሩ እንደ መነጋገርና ዲያሎግ የማድረግ አቅም የሚስጥልን there is no reason ወደ ላይ የማንወጣበት ምክንያት። አመሰግናለሁ አቶ ሮቤል። ተመልካቾቻችን ዘወትር በዚህ ሰዓት ወደ እናንተ የምናደርሰው ሳምንታዊ ሰንኮፍ ፕሮግራማችን የግል ሚዛን ሲጠበቅ የማህበረሰብ ሚዛን እንዴት መጠበቅ እንደሚችል እንደዚሁም ደግሞ የማህበረሰብ ሚዛን አገር መድረስ ለምትችለው ዓላማና ግብ እንዴት ማድረስ ይችላል የሚሉትን ጉዳዮች አነሳን። ሳምንት በሌላ ርዕሰ ጉዳይ በሌላ እንግዳ እንገናኝ። ቸር ቆዩ ተመልካቾች።